ጉራጌ ነው የሰደበኝ አማራው ነው። ስታገልላችሁ ካላወቃችሁ ህይወቴን ሰጥቼ የምጦራት እናቴን ሳልጠይቅ ሁሉ ነገሬን ትቼ ስታገል ካልተከበርኩ መንግስት ይቅርታ ጠይቄ ሀገሬ እገባለሁ። የራሴ ውሳኔ ነው የወሰንኩት። ያ ማለት አማራ ሲሞቱ ፋኖን ስናገር አይታችሁኝ አታውቁም? አማራ ስናገር አይተኝ አታውቅም? ማናችሁ? የአማራ ሞቱ እንኳን ሞቱ እንቅልፉ ያሳዝነኛል። 4 ነጥብ ተናድጄ ብልጽግና ነኝ ልላለሁ። ምን ልላለሁ? ማንም አያገባውም በእኔ ህይወት። እኔ አንድ ሮማን የምቀይረው ለውጥም የለም። ለአማራ መጣው ቀረው አምነቲንግ ማነኝ ምንም ነኝ ብዬ ነው ማስበው። አይዲዮሎጂ ሲሄድ እኔ ማንም የመናገር ሞራል የላችሁም። አንዳችሁም እንኳን ባንዲራ ስለ ልትገባ ኢትዮጵያ ውስጥ ቀርቶ ማናችሁም የማታረጉትን ነገር አድርጌዋለሁ። እኔ ሮማን እኔን የመናገር ግን ሞራል የላችሁም። አገሯ ልትገባ ነው ብለ ለእኔ ሻጥር አድርጋችሁ ሰው እንዲደበድበኝ ቀጥራችሁ ገንዘብ ከፍላችሁ ያደረጋችሁ እያንዳንዳችሁ እኔ እናንተ ሞክራችሁ አልተሳካላችሁ። እኔ ግን አሳካዋለሁ፣ እበቀላችኋለሁ። እያንዳንዳችሁ የሰራችሁት እዚህ ውስጥ ያላችሁትን እበቀላችኋለሁ። ከመንግስት ጋር አይደለም ከሴጣን ጋር ሰርቼ እበቀልሃለሁ። እዚህ ውስጥ እጃችሁ ያላችሁበት አይስዌር ቱ ጎድ ልጆቼን ኢንሳይ እበቀላችኋለሁ። አንድ ወንድ የሆን ትግሌ ውስጥ አይደለም ምኔ ውስጥ አትገባ። እኔ ልድረስበት ከጀርባ ያላችሁትን ከዛ ወዲህ እኔን ሮማን አሳያችኋለሁ። እኔ ስታገል ሮሚዬ እኔ አንድ ነገር ተናገረ ለመንጠቅ እናንተ ከተባበራችሁ እኔ ደግሞ አሳያችኋለሁ። የአዲስ አበባ ልጅ ያለቀስኩል የምታገልልን አንተ እንደዛ ከሆንክ እኔና ያብ ስራ ተነጋግረን ቁጭ ብለን በዚህ ሳምንት የሊቢያ ልጆች እናስፈታ። በቃ ይህን እንስራበት። የቀረ ስንት ቀን ነው ብዬ ነው የማወራው። እናንተ እኔን ለማስጠቃት ትታገላላችሁ። አውጧቸው። ወንድ ከሆናችሁ ሚዲያ ከፍታችሁ የሊቢያ ልጆች ድረሱላቸው። ምድረ ሽንታም ማለት ነው። አሳያለሁ ሮማን ተሰማ ማን እንደሆኑ። የአሳረኛው እኮ ስላል አይደለም እኔ አሳረኛውን አውቀዋለሁ። ይሄ ነገር ግን ትክክለኛ እንደሆነ እንድታቁት ነው የምፈልገው። ዝም ብዬ ሰው ማዳምጥ አይደለሁ። የዝንብ ድንግል አውቃለሁ ለይቼ። አሳረኛው የተናገረው እውነት ስላለው ነው ያዳመጥኩት። ይሄን ጆከር ምናምን የቀላቀለው ራሱ ስለተጣላ ነው። እኔ ጆከር አይደለም ቀርቶ ልንገራችሁ፣ በህይወት እወራረዳለሁ። ጆከር እንዲህ አይነት ነገር እኔን ለማጥፋት አይደለም። ሞክራችሁ ያልተሳካላችሁ ጆከርን የማሰድብ ነው አይደለም። ሮማን ብልጽግና ሆና እንኳን ብትል ባላየ ዞር ላለው እንጂ ሮማንን ያደረገችው ረስቻ አልናገራትም ብሎ ያለውን ጆከር በእኔ አይደራደርም። 4 ነጥብ ስነግራችሁ ማለት ነው። ይሄ ራስ ምናምን ከድሮም ጀምሮ ነው የሚሰድበኝ። ይሄ ራስ የሚባለው ካቻ የሚባለው ሊኖር ይችላል። እነ ካቻ አይኖሩበትም ብዬ አላምንም። ጆከር ግን ህይወቴን እሰጣለሁ አይኖርበትም። ካቻና እኔ ሮማን ምን አለ መሰለሽ ልልሽ መሰለሽ አንዳንድ ጊዜ ፕሮፋይል የአማራን ያደረገው ሁሉ አማራ አይደለም። ገብቶሻል አይደለም? አንቺን ሆን ብለው ከአማራው ማህበረሰብ ጋር ሊያጣሉሽ እንደዚህ ሊሉሽ ምናምን የአዲስ አበባ ልጅ እንዲህ ነው እየተባለ ካራክተር አሳሲኔሽን ለመስጠት እንጂ ኔቨር እኔ ነገርኩሽ። እኔ በግሌ ከአንቺ ጋር ነኝ። ይሄን ነገር በግሌ ነው የምነግርሽ። እንደ አንድ የአዲስ አበባ ልጅ እንደ አንድ አማራ ልጅ ከአንቺ ጋር ነኝ በግሌ ያለሁትና ለዚህ ቦታ ትጭው። ልጁ ግን አሳረኛው የሚባለው ልጅ ግን እስከ መጨረሻው ድረስ እንፈልገዋለን ሁላችን። ታንኪዩ። አላከልሽም መረጃ። በነገራችን ላይ አንዴ ላውራ የሁላችሁ ጆከር ማለት ነው። ሮሚ በየቦታ ላትዞር ትችላለች። እኛ እህቶቿ ግን በየቦታ ፎቶ የተለጠፈበት ቦታ አይደለም የትም ቦታ ልንዞር እንችላል። ብዙ ነገር እናውቃለን። ጆከር እንኳን ሮሚ አይደለች እኛ ልንፈርድ እንችላለን። ትላንት እንኳን ሲያወራ ነበረ ስለ እሷ ማለት ነው። እሷ የማይሆን ነገር ውስጥ ብታስገቧት እንኳን ጆከር ገብቶ እንኳን አይሳደብም። ለምን? የምሬ ነው የምላችሁ። ትላንት ማለት ነው እኔ ሮማንን ብሞት ሮማንን አልሰድብም ነው ያለው ማለት ነው። ከሮማን ጋር አልጣላም ነው ያላቸው ማለት ነው። ስለዚህ ጆከርን ዝም ብላችሁ እንትን አትበሉ። ግን ሮሚ ዝም ብለሽ አንቺ ብትታዩ እንኳን ሌላው የሚተወው ነገር አይደለም። ይሄ ግን በቃ ያኔ ያለ አይደለም። ቀጥታ መረጃው እንደተባለ መረጃው ተቀበይልሻሉ። ራሳቸው በህይወታቸው ይምጣባቸው።
ይኸውላችሁ እኛ ዝም ስላልኩ እንደ ቀላላይቸው ምናምን እንዳይመስላችሁ። እዚህ ላይ እንደተሰማራ ማክሲመም 5 ልጆች እጃችን ላይ አሉ። እኔ ደግሞ እስከ ቤተሰቦቻችሁ ድረስ ነው የሚሄደው። አይደለም ብልጽግናን ሴጣንን ተቀብዬ እኔ ለመግደል አይደል ሄዳችሁት። እኔ ደግሞ ከነ ቤተሰቦቻችሁ ጭምር እበቀላችኋለሁ። ፕሮፋይሌ ከእንግዲህ የምታዩት የአብይ አህመድ ነው። ለመንግስት እሰራለሁ። በይፋ ስቀላቀል ታዳምጣለህ። ለመንግስት ነው የምሰራው ከዚህ በኋላ። ማናባ ምን ልታመጣ መብቴ መሰለኝ። አረ ለዚህ ደርሳችኋል። ፕሮፋይሉን አብይ አህመድ ይሙት ብዬ ነው ከዚህ በኋላ የምምለው። ከብልጽግና ይለየኝ። እስቲ ማናባ ልታስቆመኝ እንደምትችለ ያለው ብልጽግና ይሙት፣ ከብልጽግና ይለየኝ። ስም የራሱ ብልጽግና ነው። ማን እንደምታስቆመኝ ያሳይሃለሁ። በእንደዚህ የእንደዚህ አይነት ክፋት ጥግ በረዳው በታገልኩ ምን ባልኩ እኔም በግድ ሀጠራው ብልጽግና ነኝ። የአብይ አህመድን ፎቶ ፕሮፋይል ከራሴ ጋር እያቀናበርኩ ነው የምፖስተው። ማናባ ልታስቆመኝ እንደሆነ አይሃለሁ። ማንም ከዚህ በኋላ ብልጽግና ደጋፊ ካልሆንክ እንዳትከተለኝ። ፎሎውን እያነሳ አውጣ። እኔ ብልጽግና ነኝ። እኔ ከዚህ በኋላ ብልጽግናዎች የምትከተሉኝ ከሆነ ወድጄ ፈቅጄ ለእናንተ መስራት እፈልጋለሁ። ከቻላችሁ ትንሽ ገንዘብ እየሰጣችሁ ብሰራ። እስከዛሬ አብሬያችሁ አልሰራውም። እንደ ማንኛውም ኢትዮጵያዊ ጥፋተኛ ነኝ። ይቅርታ ጠይቄ ነው የገባሁት። አሁን ግን በይፋ በፈለጋችሁት ቦታ በይፋ ብትፈልጉ በስብከት ብትፈልጉ በምን የምትሰሩትን ጥሩ ነገር እንጂ ክፉ አይኔ ድርግም ይበላ አይታየኝም ብዬ አብሬያችሁ እሰራለሁ። የምታስቆመኝ ካለ አይሃለሁ። በዚህ ደረጃ ፎዋት ወንድ ኮንክ ጀግና ኮንክ ለምን አትቀላቀሉ? ትግል አለ አይደል? በየቦታው ተቀላቀሉ። ሴት ለመግደል ከምትደራጅ ለምን ወንድ አትገሉም? እየሄዳችሁ ሪሊ ወይ መድኃኒዓለም። የአዲስ አበባ ልጅ ሽንታም ለምን ወታችሁ አትቀላቀሉ? እንደ ወንድ ለምን ተንጠልጥሎላችኋል? አትቀላቀሉ። ሴት ለመግደል ለምትደራጀው እንዲህ ነኝና ሮማን ተሰማ የወላችሁ ግሩፕ ውስጥ ያላችሁ የአዲስ አበባ ልጆች ይሄን ቢጫ ፕሮፋይል አድርጋችሁ በየግሩፕ የተቀመጣችሁ እግዚአብሔር ምስክሬ ነው። ብፈታችሁ መድኃኒዓለም አይፍታኝ። ይሄን ቢጫ ፕሮፋይል አድርገ የምትንቀሳቀስ ማንኛውም የአዲስ አበባ ልጅ እጅ ውስጥ አለበት፣ እጃችሁ አለበት። አለመሞቴን አይደለም፣ ሞክራችኋል አላችሁበት፣ አልፈታችሁ። ይህም ቢጫ ወባ የመሰለ ፕሮፋይል ይዘ የምትንቀሳቀስ ቢጫ ወባ፣ እናንተን ብሎ ፕሮፋይል እናንተን ብላችሁ አራዳ ሂድ እባክህ። እንዲህ ነኝና ሮማን ለዚህ በቅታችኋል። ይህንን አጀንዳ ይዛችሁ ፕሮፋይል አድርጋችሁ የምትዟዛሩት ለዚህ ነበረ። አይ ነው እንዳትፋቱኝ፣ እኔም አለው እንዳትፋቱኝ። ቴንክ ዩ ቬሪ ማች። አሳይሃለሁ። ሽንታ አንድ እኮ ሚዲያ ላይ የምጮህላችሁ የምታገልላችሁ እኔው ነበርኩ። አሁን ባይሽ በቂጥ ይገባልሃል እያንዳንድ ማለት ነው። ለምን ሲረግጡ አይውሉ ሽንታ ሙላ ቦጥራቃ። እኔማ እንደው ገንዘብ እየከፈልኩ ሁሉ ነው ማስረግጣችሁ። ከዚህ በኋላ ለአንቺ ብዬ ነው እንጂ ሮማን አዲስ አበባ ሊረግጥ ለአንቺ ብዬ ይለኛል እየመጣ። ከዚህ በኋላ አንድም አለ ፈቃድ ሁሉ እርገጧቸው። ቆይ አንዘላኑላ ጭራሽ የጨርቆስ ዕለት ይቻላል። ጨርቆስ ሕፃኑ ቂርቆስ እኔን አሳልፈው የሚሰጠኝ መስሎሃል? የጨርቆስ ዕለት ይሻላል። የጨርቆስ ልጅ ወስጄ ልቅበራችሁ። አንባፋን ሁሉ ጠራው ሁላ ማለት ነው። በቀላል የማየው መስሎሃል?
አንድ አለ ደግሞ ይሄን ቢጫ ፕሮፋይል የሚያደርግ የጉራጌ ልጅ አሶናስ ፖሲብል ይሄንን ቢጫ ፕሮፋይል አንሳ። አንድ የጉራጌ ልጅ እኔ እወዳለሁ። ይሄን ቢጫ ፕሮፋይል ተጃጅ ለምዞር አንሳ ከላይ ላይ። አለበለዚያ የኔ ገዳይ እንደሆን ካርጌ እንደምቆጥሮ ማነው ጎቦቾ ምናምን የምትባል ተክሌ ጻፍለት። ይሄን ፕሮፋይል ኢሚዲየት አንስቶታል። ጎቦቾ ቅርብ ጊዜ ሮሚዬ አይዞሽ፣ ሁሉም ነገር አልፏል። ግን መጠንቀቁ መስማቱም ጠላትና ወዳጅሽን ማወቁም አይከፋም። ጌታን በዚህ ልክ ቀልኮኛ አሳረኛው ጋር እንቀልድና በቃ ጸብማ ከቀረ እንታረቅ በቃ አሳረኛው የሚግባ ብለን እኮ እኛ እንቀልድ ነው። ግን እግዚአብሔር እንዲህ በአቡዬ በለተቀኑ እጅሽ ላይ ያስገባልሻል። እጅሽ ላይ እኔ ደግሞ እስከ ቤተሰቦቻችሁ ድረስ ነው የሚሄደው። 5 እጃችን ላይ ያላችሁ ከዛ ይቀጥላል። ከነ ቤተሰቦቻችሁ ጭምር ነው የምትገቡት። በይፋ ከብልጽግና ጋር ነው የምሰራው። እንዳትጠጋኝ። እኔ እዛው ትግል እንትና የእነ እንትና ያለውን ነገር አውቆ ነው መረጃ የለውም አላከልሽም። በጣላቸው ቃሪያ ነው። ዝም በለው። ቆይ እኔ አውቃለሁ ብቻ ያወጣዋል። ችግር የለም። እኔና ሳረኛው ከዚህ በኋላ አብረን ነው የምንሰራው። የሚያደርገውን እያንዳንዱን ጠላት እጄን አስገባዋል እኮ። ለምን ብሔር መጥቀስ ታዲያ ፈለገ? ሌላው ይቅር፣ ስም እኮ ግለሰብ ስም ጠቀሰ። ይህን የሰሩት የአዲስ አበባ ልጆች ናቸው። ምንም የአማራን ጦስ ጥቡሳ ሲውሰድ አማራ ጠላት በዝቶበታል። አማራ መከራ አማራ ላይ ነው ሁሉም ያቀረሸው እየመጣ እኔ ጠላቴ ማን ላኩልሽ እያለ አይደል እንዴ? ላኩልሽ እያለች ነው ሮሚ። የታለ መግባት እኔ እንጃ። በሰደቡኝን ጭምር አሳረኛው አምጣ ላከው ናገባሽ አጋባ የክፋታቸውን እንግዲህ አብሮ ገብቶ ቁጥሎ ሰርቶ አሳያል። ሚዲያ ይጠቀማል። ግን የሚሄዱበት ርቀት እስቲ ጠልተዋት ብሎ ነው አብሯቸው ሰርቶ ጉድ የሰራቸው። ለዚህ ነው ሰሞኑ ሚኒሻል በሻሌ ለካ ጦርነት መግባት አምሮኝ ነው ይለኝና ቲክታክ ላይ እኔ ላከልሽ ሮሚ። ቲክታክ ላይ ይላል ነው ወይስ እንዴት ነው ነገሩ? ቲክታክ ላይ ይላል። አይሰማም ድምፅሽ ሮሚ። መች ተቆራረጠ ሮሚዬ? አለን እኛ አዳዲስ ስድብ ተምረናል። አለን ቁንጫ ዱብ ዱብ አለን። አለን አሁን ሌላም እናጠናለን። ቆይ አንዴ ሰናይት ሚዩት አድርጊው እና በእናትሽ እስቲ አሁን ላኩልሽ ያለውን ሮሚ እየቀለደች ባልሆነ ያው እዚህ ጋር ልንገርና ለእኔ ላክልኝ መረጃ አለመት ነው። ዩራሽ ያሉትን ሰዎች አትመኛቸው ስትልም እኮ አብረናት እስካለን ድረስ መጀመሪያ ያሉትን 5 ሰዎች ጠንቅቄ ያውቃቸዋለሁ። ጠንቅቄ ማን እኔ ነገሮች እኮ ስልኩ እሱ ጋር ያለው ስልክ እኔ ጋር አለ ስልክ እኔ አውጥቼ አሁን ይሄ ሁሉ ሮም ኢትዮጵያ ሆነ ነው መድኃኒዓለም እኔ ጋር አለ ስልካቸውን ፎቶቸው የልጆቿን ፎቶ ምናምን ቁጭ አድርጋ መሳለሚያ 01 ነኝ ብላ የምትታገል ቅራቅንቦ ዱባይ ሆና እሷ ሀገር ቤት የምትታገል ሰውን ለማስገደል የምትሰራ ማን እንደሆነ የኛ እዚህ ቤት ውስጥ የነበሩ ሰዎች አሉ። እዚጋ ከሌ ኳደ ጊዜና ሰዓቱን ወቅቱ ምን እንደሚያደርግ እናየዋለን። አብረን ነው ይሄ መሳደብ፣ ፎቶ ሰደብ፣ የከሌ ልጅ ምናምን እንደዛ አይደለም። በተግባር ነው እኮ
ማን ምን እንደሆነ በተግባር እኮ ግን ግድያ ድረስ ምንድን ነው የሚያገዳድለው? አያስል ምን አይል ልትሳደብ ስልኩ ላይ የሚጮሁ እናሽ እንዲቱን እናት እንዲቱን ብሎ የራሱ የገዛ ስልኩ ላይ የሚጮህ ሰውዬ እኔ ጋር ደርሷል። እኔ ያው የምፈልገው ትክክለኛውን የመጀመሪያ ያሳየን መረጃ እኛ ጋር ስላለ ገባሽ? መየዋለሁ እኮ መሳለሚያ ስለው መሳለሚያ አይሻ የምትባል በቲክቶክ መጣ እኔ ጋር ሁሉ አውርተን አንተ እንደዚህ አይደለም እንደዚህ አይደለም እስቲ ንገሪ ምናምን ብዬ ገባ። እሷ የተማረችበት ትምህርት ቤት እኔ ዳይሬክተር ነኝ ገባሽ? እኔ እንዲህ አይነት ነገሩ መች ይሸውደኛል? እኔ እኮ ሲሪየስ የሚይዛቸው ጉዳዮች አሉ ለስድብ እንጂ ጊዜ የሌለ ለሌላ እኮ ችግር የለብኝ። ቁጭ ብሎ ፎቶ እንደ ስራዬ ብሎ 3 ሰዓት 4 ሰዓት ወስዶ የሴት ልጅን ራቁት ቪዲዮ የሚያቀነባብር የከሌ ራቁት ቪዲዮ ግቡና የሚል ስንት አይነት የክፋት ጥግ ነው የሚገርምሽ። ባይዘው ጌታን ነው የከሌ እኮ ራቁት አየን ይላል። ሴጋ መታበት አባቴ አንድ አዲስ አበባ ልጅ ሆነ በ3 ብር ሾርት ቆርጠ 5 ብር ዜተ ድገም የምትባልበት ሰፈር አድገን በ5 ብር ምን 2 ደብል እኮ ነው እኮ እንደፈለግ የምታደርገው። እንዲህ ያደግን ሰው እዚህ ጋር መጠ የከሌ ራቁት ቪዲዮ የከሌ ግን የሰውነት ፖለቲካ ሰራለሁ ብላ የመጣ ደግሞ ልጆቹ ጌታ ነው የምልሽ የሶስቱንም ስም ብሔሩንም የጠራውን አሳረኛው እኔ ስልኬን እዚህ ጋር ይፋዊ እነግርሃለሁ። ባህላል ነው የምነግርህ። አንተ መረጃ ካለ ላክልኝ፣ ክርስቶስን ላክልኝ። ከዛ የዛ ምን አይነት ሰው እንደሆንኩ አሳያለሁ። ጠላቶቻችንንማ ማወቅ አለብን። አንድ ቀን የቀረን የሊቢያ ልጆችን ቁጭ ብለን አዳምጪኝ። የሊቢያ ልጆችን በጣም ብዙ በውስጥ በኩል ቴክስት ያደርጉልኛሉ እና የሊቢያ ልጆች 21 ቀን የቀራቸው ለእነሱ ተረባርበን ምን እናድርግላቸው እየተባባለን ያለ ነው። ገባሽ? እንዴት እናስወጣቸው? 21 ቀን ካሉ በኋላ በግፍ ነው የሚገደሉት። የሀገሩ መንግስት አውጆባቸዋል የሊቢያ ልጆች። እኛ እሱ ጋር ነው ያለ ነው። እንኳን እንደዚህ ደባልን መስራት የአዲስ አበባ ልጅ ማለት ፕሮፋይል አድርጎ ብቻ የሸገር ልጅ አይደለም። ቁጭ ብለን እነዚህን የሸገር ልጆችን እኛንን አባትና እናቶቻቸው እነዚህን ሰዎች ከስደት እናወጣቸው። እነዚህ ሰዎችን አንድ ስቴፕ ከዛ ህይወት እናወጣቸው። 21 ቀን የቀረብን እያሉ ወጥተው የወንድ ድምፅ እያሰሙ ነው ያሉት። ገባሽ? እንጂ እኔ በሴት ልጅ ራቁት ቪዲዮ እናትን አባት ጌታ ምስክሬን አይደለም ፎቶን የማዘሬን አይደለም የቅድመ አያቴን ልክላለሁ። ስትሳደቡ ላንቃን ጉሮሮ ዋይጠ መሀል ስልክ ላይ ትጮዋለህ፣ ሪከርድ ይደረግላል፣ አለቀ። ከዛ ትልክልኛለህ አባቴ፣ እኔ ደግሞ ሪፖስት አደረግልሃለሁ፣ ፎሎ ታገኝበታለህ። ዛዚት የከሌ ልጅ አያስብልም እናትን መሳደብ። ወይ ናና ወይ ናና ለሰውዬው ኧረ ቆይ እኔ ቆይ የኔ ማንነት ካላሳየውማ ሞቻለሁ። እኔ ፍቅር ነው የሚገዛኝ፣ ጸብ ችግር የለብኝም። ማነው ሶሲ ማነው በሊቢያ ጉዳይ ገንዘብ የተበላው? ማን የበላው? እኔ ይኸውልሽ ሳምራይትን አለች፣ 2 የጨርቆስ ልጆች እና 1 ሳምራይት የዛሬ ወር ነው የምላችሁ። የዛሬ ወር 3 ሰው ፍራንክ ሰብስበን ያውቃሉ። እኔ የማውቃቸው ልጆች ያውቃሉ። እነ ፍቅር የአዲስ አበባ ልጆች እነ ማን ነው? ኧረ በእናትሽ ኧረ ምርጥ ያራዳ ልጅ ማነው ስሙ? ክስፍል የምታደርገው ማዝሪ አይደለም። ከታች ገንዘቡ ተበላ የሚሉት ማን የበላው ነው? 2 የጨርቆስ ልጆች እኔ ስማቸውን ጠቅሼ እነግርሃለሁ። አሁን ዱርዬ የሚያሰባስብ አይደለም። 2 የጨርቆስ ልጅ፣ አንድ ደግሞ ሴት ልጅ ሶሲ ነቻ። ሶሲ የሚል አካውንት ነው። ሶሲ ማን የበላው ነው ጥያቄው። ማን ነው? ስለ ማን ነው የምታወራው? ማና ልጅቷ? ሶሲማ የምትለው እዚህ ቤት እኮ ነው ያለችው እኮ እዚህ ቤት ጻፈችልኝ። በሊቢያ ጉዳይ ስንት ብሩ ተበላ አለች። እኛ ሌላ ቤት ይሆናል እንጂ እኛ ጋር አይደለም። ግን እኛ በዚህ ወር እንኳን 3 ሰው አስፈትተናል። 2 የጨርቆስ ልጆች፣ 1 የጣሊያን ሰፈር ልጅ መድኃኒዓለምን ያልቅሽ እህቴ ነች።
ማን ነው የምትባለው? እንደው የእሷ ራሱ ገንዘቡ 600 ሺህ ብር ተጠይቃ ምን ያህል ዋጋ እንደከፈለ እግዚአብሔር ነው የሚያውቀው። እንቅልፍ ሳንተኛ ገባ። እኔ ለወሬ አይደለም እንዲያደርግን ለማለት አይደለም። የእኔ ዝርያዎች ናቸው። እሺ ገባሽ? ሁልሽም ስትቧደኝ እኛ ደግሞ የአዲስ አበባ ልጅ ብለን ተቧድነናል። አለቅ እኔ አዲስ አበባ ልጅ አይደለሁም። ከበኋላ ዝርያ ከሌ ሁለት ሰው ተናገረ። ከአንድ ብር ነው የመጣሁት። ራስን ቻለ አይዶን ኬር እኔ አዲስ አበባ ጭራሽ በኋላ ከአንድ ብር ነው የመጣሁት። ራስን ቻለ የአዲስ አበባ ልጅ አይደለሁም። ከበኋላ አንድ ሰው ሮማን የአዲስ አበባ ልጅ ብለህ ጥራኝ። እንደ ሊቢያ ቱታ አድርገው አንገቴን ቢያርዱኝ የአዲስ አበባ ልጅነቴን አልቀይርም። ዝርያ ከሌ ተናገረ ብዬ ለሽሮ ደንግጥ የራሱ አንተ መሆን ትችላለህ። እኔ አይደለሁም። እኔ ከአንድ ብር ነው የመጣሁት። እንግዲህ በመብትሽ አልጋራም። ግን በአዲስ አበባ ልጆች 21 ቀን የተባሉ ልጆችን 5 ልጆችን መረጃ አለ። ዝርያ ዞሮ የቀን ጉዳይ ነው። አዶን ኬር ቤታቸውን ከፍተው እኔ እንዲገሉ የሚያዋጡት የነበረው 200 ሺህ ብር ይስጧቸው። ገንዘብ የሰበሰቡትን ተበልተዋል እኮ አለ። ልከዋል ሁሉ እኮ አለ እኮ አሳረኝ ገባኝ። ይስጧቸው። እኔ አንድ ቀን እኔ ክፉ አልናገርም። ግን ከዚህ በኋላ እርዳታ የሚባል ለ1 አመት ለምን አትፈነዱ? ማናችሁም ኔጋ እንዳትመጣ እጫወታለሁ፣ ስቃለሁ፣ ስራዬን ሰርቼ እወጣለሁ። ባትረዳ የኢትዮጵያ ሕዝብ ተሰባስበን ገደል ግባ ስትፈልግ አዶን ኬር ምን አገባኝ እኔ ለዚህ ህዝብ ነው። እኔ ጭራሽ እኔ ሊገለኝ ለሚቧደድ ህዝብ እኔ ቁጭ ብዬ የማለቅሰው ሞታችሁ ይለቀስላችሁ። ምድረ ነቀርሳ ይነቀርሳ ስብስ ለምን ፈንድታ አትሞትም? ተያይዘ ከአሜሪካ ጋር ሰርቼ እናንተንም ሁላችሁን ድምጥምጣችሁን ማጠፋችሁ። እኔ እንግሊዛዊ ነኝ። ምድረ ባፋን ኩሎ ሀጠራው ማለት ነው። እንግሊዛዊ ነኝ። ኢትዮጵያን ለማጥፋት አብሬ ነው የምሰራው። አብሬ እናንተም ሁላችሁ ምንም አትሰሩልኝ። ለምን ኢትዮጵያም ተይዛችሁ አብራችሁ አጠፉ? ባፋን ኩሎ ሁሉ ሀጠራው እንዴ! ኧረ በስመ አብ እንዴ! ለካ ወንድሞቼን ስታሳቅቁ ነበር። እናታችሁ ትሳቀቅ። ምድረ ግብ የግም ድግሱላ ማለት ነው። በዚህ መልኩ እኔ ሮማን ላይ ፋኪው እንግሊዛዊ ነኝ። በእንግሊዝ ነው ከዚህ በኋላ በእንግሊዘኛ ነው የማወራው። እንግሊዘኛ ማችሉ እዚህ ቤት እንዳገው ጋዴም ሺት ስቱፒድ ወይናና ከኔ ከሮማን ጋር ፈለጋችሁ ኧረ እኔ ዛሬ ይሄ በቀላሉ የሚታይ አይደለም። ስንት ሰዓት ይከፍታሉ? ዛሬማ ፎርም ላኩልኝ ልበላችሁ። ፖስቶታል። እኛ ያልነው መረጃ ፖስቶታል። የሶሲን ኮመንት በዝምታ ሸፍን ትላለች ነበር። ሮሚ ከሁለቱም ጋር አታታና ሰዓት ያቀዘ አንጀትሽ ይቀሳሰር። ጤያም ምን አባሽ ነው የምታቀሳሰር? እኔ ቁጭ ብዬ እኮ ነው የሰበሰብኩት። ገንዘቡን የሰበሰብኩት እኮ እኔ ቁጭ ብዬ ነው። ምንድን ነው ያቀሳሰርኩት? ተበልቷል ያለችው አሳረኛው እኛ የጠየቅን እሱን አይደለም አባቴ፣ እሱን አይደለም የጠየቅን። የጆከርን መረጃ ነው የጠየቅን። የጆከር ከሌለ አሁን አንተ ተናግረሃል። እዛው ይቅርታ ብለህ ከእነሱ ጋር ተስማማ። እሱን ካልሰጠ እኔ መቤቴ ቁጭ ብዬ አላወራም ካንተ ጋር። አንተ የነ ጆከርን መረጃ በትልቁ አድርገኝ ሮሚ፣ አንድ ጊዜ በትልቁ አድርገኝ። አሳረኛው ቴንኪው። እሺ እግዚአብሔርን ስለ ሁሉ ነገር በጣም አመሰግናለሁ። እውነታውን የማውቀው ነገር ስለሆነ ሰው ሊቀልድ ይችላል። ይሄ ነገር እኔ የምቀልድበት ነገር አይደለም። በጣም ቴንኪው። በውስጥ የያዝነው ነገር ነው። አንተ ጋር ድረስ መረጃው ካለ የኢትዮጵያ ሕዝብ ገባ። እኔ ስራ ምናምን ወተን ብናውራ የምንቀልድ ጆክም ይመስል ይመሰላል። ገባ ምናልክ አሁን ብዙ ሰዓትም የለኝም፣ ስራ ነኝ። ይኸውልህ ይሄንን የረሳሁት ከሁሉም ቴክስት
ስክሪንሻት ሳይሆን ስክሪን ሪከርድ የተደረገ አለ። ገብታችሁ ፖስት ያረኩትን ተመልከቱና ከዛ አሳረኛው ጥፋተኛ ነው በሉ። ግን ለማሽቃበጥ ምን ለማለት የምትሮጡ ሰዎች አታሽቃብጡ። ሌላ ጆከር የለም። የምናውቀው ጆከር አንድ ሰው ነው። ምን አለ የታለ ጆከር ከሰማማ ልጠይቀው። እሱ ያለውን ነው የሚናገረው። ልጆቹ ከቻሉ ነገ ጨርቆስ እናረገው ነገ ቢሰሩት ጥሩ ነበር። ጆከር ይኸው ጆከር ከተስማማ ልጠይቀው። እሱ ያለውን ነው የምናረገው። ይሄ ጁን 22 ነው የተጻፈው። ጁን 22 11 ሰዓት ላይ ሮሚ የጆከር ስም ሜንሽን ተደረገ ማለት ጆከር አይደለም። እናንተ የጠየቃችሁት ቴሌግራም ላይ ግሩፕ አላቸው። ሪከርድ አለ አመጣለው ነው አይደል? ማንሽ አብሰላት አንቺ የህይወት ጉዳይ ነው፣ ቀልድ አይደለም። ከኔ ጋር ከተጣላሽ ከኔ ጋር የጣላሽበት እዛው ቤት እንጨርሳለን። ይሄ ቀልድ አይደለም። አብሳላት ሰው ሁሉ በማሽቃበጥ ተለክፏል። እንደ ገብታችሁ ተመልከቱ። ሪከርድ አድርጌ ፖስት ያደረግኩትን ስክሪንሻት አይደለም ይሄ። ጆከር ከተስማማ ልጠይቀው። እሱ ያለውን ነው የምናረገው። ልጆቹ ከቻሉ ነገ ጨርቆስ ትሄዳለች። ነገ ቢሰሩት ጥሩ ነው። እሺ ጆከርን ሼር አድርጉለት እስቲ። ወይ ዘንድሮ እቺ የምትለው ዱባይ ያለችዋ ልጅ ናት ማለት ነው። እንደዚህ የምትለው ከአንቺ ጋር ምንድን ችግር ነው ያለባት? መግደል ደረጃ የደረሰች እሱን አብረን የምናየው ይሆናል። ታያት ቆይ ሮማን፣ ይሄ ስክሪን ሪከርድ ነው። ፖስት አድርጌዋለሁ። ገብታችሁ ለምን አታዩትም? ማን ነው ልጁ? ማን ያወጣው? ሮሚ ጆከር። አንዳንድ ጊዜ ክብርም ትዕግስትም ትልቅነት በዚህን ያክል እኔ ትቀልያለሽ ብዬ ማሰብ። ማንኛውም ሰው እኮ የኔን ስም እኮ ሚሽን አድርጎ እኮ መጻፍ ይችላል እኮ። እኔ የምፈልገው የኔን ሪከርድ እና ድምፄን ብቻ ነው። በእኔ ስም ራሱ እስከ ፎሎ ኤዲት መደረግ ይችላል። ምንድን ነው የምትይው አንቺ? ናግባ አንተ እና አሳረኛው ግባ። አልገባኝም። እኔ አሁን ይሄ ጋር ቁጭ አድርገሽ ይህን ቴክስት እያሳየሽ ከኔ ጋር ልታመሳክሪ ነው ወይስ ምንድን ነው? ታውቃለህ አላውቅም። ጥያቄ መጫጫ አይደለም ይሄ የላይፌ ጉዳይ ነው። እኔ መጫጫ አይደለም። ማንኛውም ሰው ጆከር ካዘዘኝ ጆከር ከፈቀደ ብሎ ሊጽፍ ይችላል አይደል? ራሱ በራሱ ስልክ ጽፎ እኮ ከጓደኛው ጋር ተጻጽፎ እኮ ያመጣዋል። ምን ለማለት ነው አንቺ? ለእኔ ሊጠፋኝ አይችልም። የምጠይቅን ጥያቄ ብቻ መመለስ ነው። አንተ አሁን ስለ ተጫጫውን አይደለም። ይሄን አመጣ አይደል? ይሄን ነገር ያማከረ ይሄ ነገር እናርግ ብሎ ያለ ሰው አለ። ይሄን ነው የምትመልስልኝ። ይሄንን ጆከር ካለ ማለት ሊጠይቁ ነው እዚህ ላይ የሚያሳየው። ጠይቀውሃል ወይ አንተ? እዛ ላይ ትሳተፋለህ ያለ የለም። ግን ማንን ነው እኔ እንደዛ አይነት የዘቀጠ ቦታ ላይ አንቺ ስታስቢ ኖ አንድ ጊዜ አንቺ ስታስቢ እንደዛ አይነት ኤዲት የተደረገ ወይም በራሱ ተጻጽፎ ያመጣውን ቴክስት እኔን እንደዚህ ብለሽ እኔን ትጠይቅኛለሽ? አንተ እኔ እየጠየቀኝ የለም ማለት ምን ችግር አለ? አንተ አንተ እኔ እንዴት በጣም ያሳፍራል። ምን እንደሆነ ልንገርህ። ቡጣ እንዴ እሺ ሮማን እኔ ጋር መታለ ከፈለግሽ በፈለግሽው መንገድ ክብርሽን ታነሻለሽ እንጂ ችግር የለም። አሁን ይኸውልህ መጣላት አለመጣላት ጌታ አራዳ ችግር የለብኝም። ለፍቅር ነው የምቸገረው። አዳምጪኝ። እኔ ስለማከብርሽ ነው ቁጭ ብዬ የማወራሽ። ይህን ቀል እያረከው ነው ጆከር፣ እየነሰማው ነው። ኧረ በጣም ሌላ ሰው አስገቢና እንግዲያውስ ሌላ ሰው ሁልሽና እየነገርኩ ነው። ገባ? ይሄ ቀላል ነገር አይደለም ለእኔ አይደለውም። ሰምቼ አላውቅም፣ አልሰማውም። ሌላ ነገር ነው። ያንን ተናግረ ነው 4 ነጥብ። እኔ ምንም የማውቀውን ጉዳይ የለም። ኔናው ከአንተ የፈለኩት ይህን ተናገር በቃ። ከአንተ የፈለከ ምን ማለት? አንቺ ልጁ ይዞ የመጣ ኤዲት የእኔ ስም እዛ ቴክስት ውስጥ ስላለ አንቺ አምነሽው እየተቀበልሽው ነው። አዳምጠኝ። ምን ለማለት ፈልግሽ? አንድ ጆከር አስገቢና መረጃውን አንቺ ነና አንቺ ዛሬ ሳንጣላ አልወጣም። በአንቺ አስገቢው ልጁን አስገቢው ልጁን አስገቢው። ልጁ ይገባል።
ችግር የለም። አስገቢና መረጃውን እሺ። አንቺ እንደዚህ አይነት የተሰረከረከ ነገር ነው ያሉት። አስገቢው አግባ አንተ። በጣም የሚገርም እኮ ነው። የበፊቱን እስክሪንሹት አድርጋችኋል ልጆች። ምን አገባኝ? እሷ ምና ከተቀበለችው እኔ ችግር የለብኝም። ሌሎቻችሁ እዚህ ጋር የምጽፉት ሰዎች እኛ የጠየቅነው ጥያቄ የቮይስ የሶስቱን የካቻን በአማራ የዋትሳፕ ምናምን ያልከው ይሄ የቲክቶክ ወይ ሌላ ጽሁፍ እንዳታመጣ ሮሚ፣ እንደ ሴንሲቲቭ ነገር አይደለም ይሄ። የነ መሳለሚያ የትም አታመልጠኝም። እና ትልብ ዳልቀታ የሆነ ደግሞ ትሳደባለህ በኮመንት ናና ግባና ናግባ ጥያቄ አንድ በአንድ ያምጣ። ዝርያ የእኛ ራሱ ነው አምጥቶ አሳይቶናል። እናትን ልብዳ ከየታ በአንድ ያመጣው እሱን ቴክስት ታመጣዋለህ። ና አሳረኛው ና ገስት ላክና መልኩ ክፋት ምንድን ነው የሚጠቅማቸው? እኔ አዳምጪኝ። እኔ አንድ ነገር ልንገርሽ። እኔ ችግር የለብኝም። መናገር ካለብኝ ወጥቼ በግልጽ ነው የምናገረው። እኔ የአብስራ የተበተነ ወረቀት ይዞ መጥቷል ስላለ ነው። አሁን ጆከር ከፈቀደ የሚል ቴክስት አሳይሽ። የኔ ቮይስ የለም። ኖ አዳምጪ። ቡጣ ሪከርዱን አሰሚን። አንተ በዋትሳፕ አላልከንም እንደኛል ማንቀሳሰር ዝርያ አይደለም። አዳምጪ፣ ይኸውልሽ አዳምጪ ያለውን ሁላችንም ስናወራ እንደሱ አይደለም ያለውን ልንገርሽ። ቃል ለቃል ካቻ ጆከር ማን ነው አንድ ሰው ራስ ብሎ በዋትሳፕ የአማራ ልጆች ጨሌ ስትለብሺ ከዛ ጀምሮ በዋትሳፕ ግሩፕ ምናምን ብለህ መተህ ተናግረሃል። አይ አላልኩም ካልክ ደግሞ ቡጣ ሪከርድ አድርገዋለች። ከታችም ሪከርድ ያላለ ይሄንን ብለሃል አላልክም። አንተ መጀመሪያ ማለት ነው አትፍራ፣ እየፈራ አታውራ። ወይ ቆፍጠን ብለህ ለእውነትን ስትቆም አንተ የምትፈራውን ነገር ነው እንጂ መረጃውን አውጣና ሳይ። አንተ እንደ ሌላ ሰው እኔ ጋር ላገጋለሁ ብለህ ሞክረህ ከሆነ ቁም ስቅለህ እንደማሳጣህ አውጣ። አየን መረጃውን አውጣ። መረጃውን አውጣ። ነይ ሮሚ፣ ምንድን ነው ያልኩሽ? አውጡት ሪከርዱን። በዋትሳፕ ይነጋገራሉ ነው እንጂ ያልኩት። ዋትሳፕ ጆከር የለም። ስማኝ አዳምጠኝ። የጆከርን ፍራቻ መረጃ ጆከር አንዴ ሚዩት አድርገውና ቮይሱን አዳምጭ። ዝም በል ሚዩት አድርገና አንተውን ያለ ይሰማዋል። ሚዩት አድርገና ቁጭ በል አንተ። እኔ ቡጣ ቮይሱን አስደምጭ። ሪከርድ ያደረኩትን ነው። ኦኬ ይኑሮ አይኑሮ ሙሉ አስደምጭ ነው። ሪከርድ ያደረኩት ይሄ ነው መረጃው። ይሄ ነው ጆከር ከተስማማ ያልከው ይሄ ነው መረጃው። ከየት ነው ያመጣው? ይሄንን ከየት ነው ያመጣው? ቆይ ጆከር አልክሽ። ጆከርን አሳየን። ካቻና ደግሞ ሰላም በር ሉካንዳ አረለ ሰፈርሽ ካናዳ አዲስ አበባ ልጆች ህብረት ለወይዘሮ ሮማን ተሰማ። እሺ በውጋት ሳይሆን ፈንክተው ለቤተሰቦቿ አድርሰናል። ወደ አድራሻዋ ኮልፌ ሉካንዳ ሰላም በር ትምህርት ቤት ጀርባ። የትኛው ዝግጁ ናቸው? ትታሰር ደብዳቤው ትታሰር። እኔ ሮማን ኦኬ፣ በአዲስ አበባ በዚህ ብቻ ፕሮፋይል ትታሰር። እኔ ደግሞ ማለት ከዛ 15 አራሳረኛው ውለትም የኔ ጌታ የምሩን የሚወደኝ በ15 ጨርቆስ ወደ በ15 ጨርቆስ ቅዱስ ሚናስ ትሄዳለች። አሁን ላይቭ ላይ ያወራች ነበረ። የዛን ቀን ቢሆን አሪፍ ነበር። ትሄዳለች። አሁን ላይፍ ላይ እያወራች ነበር። የዛን ቀን ቢሆን አሪፍ ነበር። የጨርቆስ ለት ጨርቆስ የት ሄዶ ከነጻኑ የሚጠብቀኝ የጨርቆስ ለት ኦኬ
ዱርዬው ቤት ገብቼ ትሄጃለሽ አትሄጂም ብሎ ጠይቆኝ ነበር። ሄዳለሁ ብዬው ነበረ። ዱርዬውንም ጠይቀዋለሁ። ቢኮዝ እሱን ይሄን የጠየቀኝ ዱርዬው ነው። የአዲስ አበባ ልጆች ይህን የሰራችሁ ልጆች አልፈታችሁም። ጥሩ ጥያቄ ነው። ኦኬ በጣም የሚገርም ነው። እሺ የምጠብቀው ያብስራ በእናትህ በኋላ አዳምጠው። የእናንተን ስም ሜንሽን ሲያደርግ አዳምጠው። አላልኩም ስላለኝ ነው አይደል? ይኸውልህ በዋትሳፕ አላልኩም። ቴክስት ይዞ መጥቶ እኔ እንደዚህ አይነት ጨዋታ አልጫወትም። አዲስ አበባ ልጆች በጣም አድናቂያችሁ ነኝ። ወደ ላይ ከፍ አድርጌለት ወደታችሁ ወይ ወደ ለጊዜው ባይኖርም ችግር የለውም። ሰላም በር ሉካንዳ አይደለ ሰፈርሽ? ካናዳ አዲስ አበባ ልጆች ብረት ለወይዘሮ ቆይ አንተ ስታወሩ እኮ አቁሜ ከእንደገና ከፈትኩት። የነ ጆከር የሚለውን ብቻ ጆከር ራስና እንጃ ከስቴቱ ጋር ይኖራ እኔ ሙሉውን ነው ያደረኩት። በእንዴት ላሳልፈው? ቆይ ዋትስ ለላክላችሁና ሉካንዳ አይደለ ሰፈርሽ? ቆይ እንትን ወይ ዘንድሮ አሁን እኛ በቴክስት ለማንኛውም ይዞት የመጣው ቴክስቱ ማንም ሰው መጻፍ የሚችለው ነገር ነው። መሰራት ይችላል። ጆከር መሰራት ሳይሆን እኔ እኮ የመሰራት በእኔ አካውንት የተጻፈ ቢሆን ኦኬ። በስሙ እኮ ጆከር ብሎ እኮ ማንኛውም ሰው ቴክስት ሊያደርግ ይችላል። ይሄ እንደዚህ አይነት ሸዋሸዋ እሱ አልሰማኝም እንጂ አልኩ። እነዚህ ይሄን ሰሩ የተባሉ ልጆች ቆይሽ ችግሩ ተፈጥሮብሽ ሊሆን ይችላል። እዛ ችግር ውስጥ እንዴት ሊያውቅ ቻለ? እሱ የኔን ስም እዚህ ውስጥ እንዴት ሊያስገባ? እሱ ጆከር ብሎ ወደ እኛ ለምን ሊያመጣው ቻለ? ወደ አማራ ጉዳይ ለምን ሊያመጣው ቻለ? እሱ የራሱ አንድና አንድን የምፈልገው የእኛን ድምፅና የእኛን ሪከርድ ነው እኛ የምፈልገው። ኦኬ ጆከር ንገር። ጆከር ቅማላም ባላገር እንደ ሌላ መስያለሁ። አንተ ጥም ባህድያ እናትን ልብዳለ ብሔርን ነው የምረግጥልህ። ጆከር አብሯቸው እኮ ነው የሚሰራው። ስለዚህ እኔ መናገርም እንደዚህ አይነት መልስን መመላለስ አልፈልግም። እንደዚህ አይነት የቀመለ ነገር እና የአብስራ ነገሩ ምድር ላይ ይሄን ስለተደረገባት ስላለኝ ነው እኔ በትዕግስት ዝም ያልኩት። ጆከር በቃ ቴንክ ዩ ልንገር። እኔ ደግሞ ላስረዳ። ይሄ ነገር እኛ አዲስ አበባ ሆነን ይኸውልህ እቺ ልጅ ለእኔ መታም እንደውልህ አሁን አሳረኛው ጋር አለ ያልኩህና መረጃ እኔ ጋር ያለው መረጃ ላሳየ ነው። እኔ እንግዲህ አሳረኛው አይደለም ልጅቷ ለእኔ የአዲስ አበባ ልጅ ነው ወይ እንዴት ብልጽግናውን ክብላ እኔ ጻፈችልኝ። ስሚ ይኸውልህ እቺ ልጅ ማለት ነው በትልቁ አድርጊ ውጣ ገባ። እኔ አሁን አሳረኛው የጻፈው ልክ ነኝ ያልኩበት መንገድ በትልቁ አድርጊው አንዳችሁ ስራ ስትለኝ እኔ ብልጽግና መሆንበት ምንም አይነት ማን ነው ካሜራዬን ራሱ ክፈተው። የምን ብልጽግና? እኔ ብልጽግና እንደ አይነት አዳምጥ። ይኸው ብልጽግና ሆነ ካልተብዬ ነው። አንተ የአዲስ አበባ ልጅ ነህ፣ የምትሰራውን ነገር ታውቃለህ። አንተም ማጣት አንፈልግም ስትል እኔ አይደለሁም መሆንም አልፈልግም። እኔ የአዲስ አበባ ልጅ ነኝ፣ በአዲስ አበባ ልጅ አልደራደርም። ማን ያለሽ ማስረጃ አለሽ ብዬ ጠየኳት። ጆከር ይኸውልህ የእሷን ስም መሳለሚያ ያሹ ነው፣ እሱ ጋርም ያለው መሳለሚያ ያሹ ነው። ይሄ በእኔ አካውንት የተጻፈ ነው የምልህ። ከዛ ደግሞ ኔክስቱ ላሳየ። ይሄንን ነው መረጃ ትክክል ነው ብለን እኛ ያመሰካከር ነው እንጂ የእናንተን ስም ያነሳው መጨረሻ ላይ ነው። ይኸውልህ ከዛ በኋላ ይኸውልህ በዚህ በዱባይ ስልክ ማስረጃ ካለሽ ወሬ ማስረጃ ከወሬ ማስረጃ ይሻላል ብዬ ቴክስት አደረኩላት። ኦኬ ተቀብያለሁ። የእኔ መሳለሚያ ልጅ ነኝ፣ 01 ነው የምኖረው። የቲክቶክ ስሜ መሳለሚያ 01 የምባል ነኝ ምናምን ብላ ይህን ጽፋ ስልክ ቁጥሯን ጽፋለ እንደዚህ ያስቀመጠች። እሱ የጻፈልኝና የኔን እኔ ጋር ስላለ ነው ይሄ ነገር ከእሱ ጋር መሰካከርኩት እንጂ የእናንተን ስም ሜንሽን አድርጎ በዚህ አካውንት ገስት ላይ ገብታ ታውቃለች። ድምጿን ሰምተህ ታውቃለህ? አዎ እኔ ቤቴ ስከፍት ጆከር ጠዋት እኔ ቤቴን እከፍት ነበር እና ሁሌ እኔ ጋር በጣም ትመጣ ነበር ገባ። ከዛ በዚህ በአዲስ አበባ ልጅ ጉዳይ ብልጽግናውን ከምትላ መታ ስትመጣ እኔ እንደዚህ አይነት ቆሻሻ ፖለቲካ ውስጥ አይደለም ለብልጽግና ከየትኛውም ወገን ቦድኛ አላውቅም፣ አብሬ ሞኝ አላውቅም። ጭራሽ ለብልጽግና ምን እኔ እንዲህ አይነት ቆሻሻ ስራ የትኛውንም መንግስት ደግፌ አላውቅም በህይወቴ ነው የምልህ። እግዚአብሔር ምስክሬ። አይቺ ስላለችኝ በአዲስ አበባ ልጅ አልደራደርም ብዬ ነው መልስ የመለስኩት። አሁን አሳረኛው ሲያመሳስለው አንድ አይነት ሆነ እኔና እሱ ማለት ነው።
ከዛ የዘለለ እውነት የለንም ነው። እናንተን ግስ የሚያደርጋችሁ ነው። አሁንም ማስረጃ እየጠየቅኩት ነው። ይሄ ቴክስት ጽፈ ጆከር ምናምን ብለህ ለማጣላት ብለህ ከመጣ ግን ቆሻሻ ደርሲና መድኃኒዓለምን በይፋ ነው የምታላን። የራሴ ካሁን በኋላ የምር የራሱ አካውንት ወይም እሱ የያዘው አካውንት ነው። ልጁ የተለያየ እንትኖችን ሊይዝ ይችላል። እና ለማንኛውም ትክክለኛው መረጃ ይዞ ሲመጣ ጥሩኝ። እሱን እኔ ሄድበታለሁ። ድቀቀናማ ሐኪም የሸርሙጣ ልጅ አንተ ጥንብ ዶርዜ ዋጋህን እሰጥሃለሁ። ጠብቀኝ። ማንኛውም ሮሚ ይመች። በቃ ጆከር ደወል። እኔ ፋይንድ አውት አድርጌ የሚያሳምን መረጃ ሲኖራችሁ ጥሩኝ። ጨርሻለሁ። መልካም ጊዜ። በቃ ውረድሽ።